አሁን ቁርአን ጋር ስትመጣ ለምሳሌ አልሰቀሉትም አልገደሉትም ይላል ክርስቶስን አይደል? በቀድሞዎቹ መጽሐፍት ግን እንደሞተ እንደተሰቀለ ይናገራል። ከተሰጠው ማንዴት ያለፈ አይመስልህም? ጥሩ ነው እንትኑ ቤኪ። አሁን እኛ ሲጀመር ተውራትና ኢንጂል የምንለው አሁን እናንተ የያዛችሁትን ይሄ ብሉይ ኪዳንና ሐዲስ ኪዳን አይደለም። በመሰረቱ እኛ ተበረዟል ብለን ነው የምናምነው። ስለዚህ በኦሪጂናል አምላክ ግልጠታ ወይም ሪቪሌሽኑን መጀመሪያ ባወረደው ቅርጽ አይገኙም ብለን ነው የምናምነው። ስለዚህ ክርስቶስም ደግሞ እንደዚህ ተሰቀለ ምናምን የሚሉት ነገሮች ኤክስትራ ናቸው ብለን ነው የምናምነው እኛ በእምነታችን። ኦሪጂናል እንትኖቹ ላይ አይገኝም ብለን ነው የምናምነው እኛ ማለት ነው። ይሄ ጥያቄ ምንድነው መሰለህ? ኦሪጂናሉ የለም ካል ይሄኛው ተጨምሯል፣ ይሄኛው አልተጨመረም፣ ይሄ ልክ ነው፣ ይሄ ልክ አይደለም ለማለት እኮ አንድ የምትቀበለው መኖር አለበት። ኦሪጂናሉ ላይ የለም ለማለት ኦሪጂናሉን በእጅ ይዘህ ነው እንጂ ምንም እጅ ላይ ሳይኖር ይሄኛው ያለበት ይሄኛው የለበት የምትለው ልትል አትችልም። ምን አለ ምዕራፍ ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ የመጽሐፉ ሰዎች ሆይ አለ። አህለል ኪታብ የተባሉት እንግዲህ ያው ታውቃቸዋለህ ነሳራዎችና ጁሾች ናቸው፣ ወይም ክርስቲያኖችና አይሁዳውያን ማለት። የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነትን እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ ብሎ ተናገረ። አሁን የኡበይ ኢብን ካዕብ ሱራ 116 ነው። የአብዱላህ ኢብን መስዑድ 111 ነው። የዘይድ ነው 114። ስለዚህ እሱ ሌላ ቶፒክ ስለሆነ እንትን እናደርገዋለን። በአራቱ የወንጌል ትረካ ውስጥ በኢየሱስ ክርስቶስ ስቅለት ዙሪያ ላይ የሚጋጭ ነገር ያገኘው የምትለው ምንድን ነው? የማርቆስ ወንጌል ምዕራፍ 15 ከቁጥር 21 ላይ ካየኸው አንድ መንገድ ኃላፊ የአሌክሳንድሮስ የሩፎስ አባት ስምዖን የተባለ የቀኔና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት አለ። ዝቅ ብሎ ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት አለ። የወሰዱት ማን ነው ቤኪ? በዚህ አውድ መሰረት አሁን እዚህ ላይ ተቆርጦ ነው። አሁን አንተ ያነበብከው ጥቅስ ላይ ተቆርጦ ነው የተነበበው። ልክ አሁን ይሄ አሁን አንተ የምትለኝን ነገር ለማለት እንዲያመች ተብሎ የዚህ ታሪክ ክፍል ሙሉ ሳይነበብ ተቆርጦ እንዲነበብ ተደረገ። አንድ ሰው እየተወራ ብቻ ቢሆን ኖሮ አው ልክ ነህ። ግን እየተወራ ያለው ስለ ኢየሱስ አለ፣ መስቀሉን ስለሚሸከም ሰው አለ። ስለዚህ ምንድነው የተደረገው? አሁን በዚህኛው ጉዳይ ላይ አንደኛው እንዲቆረጥ ተደረገ ማለት ነው። እንዴት እንዲቆረጥ እንደተደረገ ላሳይህ። የጥያቄ ሰዓቱ ላይ ነበር። የማርቆስ ወንጌል ምዕራፍ 15 ከቁጥር 25 ላይ በሰቀለው ጊዜ 3 ሰዓት ነበር ይላል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 14 ላይ ለፋሲካም የማዘጋጀት ቀን ነበር፣ 6 ሰዓትም የሚያክል ነበር አለ። ስለዚህ በዮሐንስ ወንጌል 19:15 መሰረት ክርስቶስ የተሰቀለው 6 ሰዓት ነው። በማርቆስ ወንጌል ምዕራፍ 15 ከቁጥር 23 መሰረት ደግሞ ክርስቶስ የተሰቀለው 3 ሰዓት ነው። ሰዓቱን እንዴት በባይብል እናስታርቀው ነው የመጀመሪያው ጥያቄ። ሱራ 2:121 እስኪ ያውጣልኝ። ሱረቱል በቀራ ማለት ነው። ሱራ 2 በቀራ ሱራ 2 121 ኦኬ። እነዚያ መጽሐፉን የሰጠናቸው ተገቢ ንባቡን ያነቡታል፣ እነዚያ በእርሱ ያምናሉ፣ በእርሱም የሚክዱ እነዚያ እነርሱ ከሳሪዎች ናቸው ይላል። እነዚያ መጽሐፉን የሰጠናቸው ተገቢ ንባቡን ያነቡታል ይላል አይደለ? አዎ። የትኛውን መጽሐፍ ነው? እነዚያ መጽሐፍ የሰጠናቸው ተገቢ ንባቡን ያነቡታል፣ እነዚያም በእርሱ ያምናሉ፣ በእርሱም የሚክዱ እነዚያ እነርሱ ከሳሪዎች ናቸው ይላል። ከላይ የሚናገረው አይሁድና ክርስቲያኖች እያለ ነው የሚመጣው ከ20 ጀምሮ 120 ጀምሮ ካየኸው። ኦኬ። ስለዚህ መጽሐፉ የተሰጣቸው የሚለው ለአይሁድና ለክርስቲያኖች የተሰጠውን መጽሐፍ ነው አይደል? ከላይ አይሁድና ክርስቲያኖችን ነው ሜንሽን አድርጎ ይሄ ዩኒቨርሲቲ ያመጣው ከስር ስለዚህ መጽሐፉ ኦኬ። ስለዚህ ተገቢውን መጽሐፉን በተገቢው የሚያነቡት እነሱ ናቸው ማለት ነው። ክርስቲያኖችና አይሁዶች ናቸው መጽሐፉን የሰጠናቸው። ተገቢ ንባቡን ያነቡታል። እነዚያ በእርሱ ያምናሉ። በምኑ ያምናሉ ማለት ነው? በመጽሐፉ አይደል? ልክ አይደለም? ተፍሲሩን እያየሁት ነው አንዴ። ኦኬ። እሺ ላይ ያው እንግዲህ አይሁድ ጂውሾች እና ክርስቲያኒቲ ነው ሜንሽን የሚያደርገው። ግን ቆይ እዚህን ተፍሲሩን እያየሁ ነበረ።
ኦኬ እዚህ ላይ ቁርአን ምዕራፍ ሱረቱል በቀራ ምዕራፍ ከቁጥር 21 ላይ እነዚህ የመጽሐፉን የሰጠናቸው በትክክል አነባበቡና በመከተል ያነቡታል እነርሱም በዚህ ያምናሉ በእርሱም የሚክዱ እነዚያ ከሳሪዎች ናቸው ይላል። በትክክል ያነቡታል ማለት ሐቀ ቲላዋቲ ይሄ ነው የሚለው ይህ ኃይለ ቃል ቁርአኑም የተሰጣቸው መጽሐፍ ዝም ብሎ በምላስ መደጋገም ብቻ ሳይሆን ሰፊ ትርጉም እንዳለው የኢስላም ሊቃውንት ያብራራልና ኢብኑ አባስን ተናግረዋልና ይሄ ለማን ነው አስባበ ንዙስ እንትን ነው ስለ ቁርአን ነው የሚናገረው። ኸሊፋው ዑመር ኢብኑ ኸጣብ እንዳሉት ነው አንቀጾቹ በሚያነቡበት ጊዜ የአላህ እዝነት የሚገልጽ ጥቅሶች ሲመርጥ ምህረት መለመንና የማስጠንቀቂያ ጥቅሶች ሲለመኑ ደግሞ የአላህን ጥበቃ መሻት እውነተኛ አነባበብን ያሳያል ብለው ነው አሳበ ንዙል ተስከም ኢንተርፕሬት ያደረጉት ማለት ነው። ኦኬ ስለዚህ እዚህ ጋር የምታነበው አንተ ስታነበው ግን ቁርአኑ ላይ የሚያሳይህ ማን እንደሆነ ነው። አው ሊተራልማ እንትኑን ቴክስቹዋል አፕሮችን ተጠቅመን ከሄድን ከሀያ ጀምሮ ስለ ጂውሽ እና ስለ ክርስቲያኒቲ ነው የሚያወራው። ተፍሲሩ ላይ ግን አይደለም ነው የሚለው እዚህ ጋር። ስለዚህ እነኚህ ተፍሲሩን የሚተረጉሙት ሰዎቹ መጽሐፉ ላይ ካለው ይበልጣሉ ወይ ከመሐመድ ወይ ከጅብሪል ወይ ከአላህ? ያው እኛ ተፍሲርን አክሴፕት እናደርጋለን ማለት ቁርአን በሐዲስ ይብራራል ብለን ቻሌንጅ ነው ማለቴ ማብራራት የሚችሉት ሰዎቹ ነብይ አይደሉም፣ መሐመድ አይደሉም፣ ጅብሪልም አይደሉም፣ አላህም አይደሉም አይደል? ከዛ በኋላ ያንን አሁን የተጻፈውን ትተውት በራሳቸው መንገድ ቢሄዱ እንዴት ይሆናል? ለማንኛውም ያዘው እንትኑን ያዘውና ጥቅሳንም ይዛለው ግሬላም ኢንተርፕሬቴሽኑ ግን ያው ለክርስቲያን ያዘውና ይላ ሐሳቡን ያዘው። ኦኬ ሌላ ለሽ በዚህኛው ቅያሪ ሌላ ልጠይቀ እና በሌላ ጊዜ እንከተላለን። አሁን መውጣት አለብኝ። እሺ ሱራ 41 43 ላይ ኦኬ ሱረቱል ፋሲሌት ላይ ያለው ነገር ነው አይደል? ነው ሱረቱ አልጂዳ ቁርአን ስንት ነው ያልከኝ? 41 ቁጥር 43 ከአንተ በፊት ለነበሩት መልእክተኞች የተባለ ቢጤ እንጂ ለአንተ ሌላ አይባልም። ጌታም የምህረት ባለቤትና ያሳማሚ ቅጣት ባለቤት ነው ይላል። ኦኬ ስለዚህ ለሱ እንግዲህ ካንተ በፊት ለነበሩት የሚለው ማንን ነው ካንተ በፊት የሚባለው? ማ የቁሉ ለከ ኢነ ማን ቀድ ቀብለ ማለት ከሱ በፊት የነበሩት ናቸው። እነ ኢሳ ሊሆኑ ይችላሉ። ኦኬ ስለዚህ ካንተ በፊት ለነበሩት መልእክተኞች እንግዲህ ያ ሊዘገብ የሚችለው ወይ በኢንጂል ነው ወይ በዘቡር ነው ወይ በቶራ ነው አይደለ? መልእክተኞች የሚላቸው ለነሱ የተባለው ቢጤ እንጂ ለአንተ ሌላ አይባልም ይላል። ስለዚህ በኢንጂል ላይ ከተባለው በቶራ ላይ በዘቡር ላይ ከተባለው የተለየ ነገር ማምጣት አይችልም ማለት ነው መሐመድ። ኢብኑ ከሲር ነው ይሄን ኢንተርፕሬት ሲያደርግ ራሱ ምንድነው ካንተ በፊት ለነበሩት መልእክተኞች የተባለ እንጂ ለአንተ ሌላ አይባልም የተባለ። አሁን ችግሩ ምንድነው መሰለ ማን ነበር ስምህ? አቡኪ። አሁን ዳይሬክት መጀመሪያ ሁሉም ነገር በሌላ ሰው የተባለውን ነገር ነው እንድትቀበል ያለው እንጂ ራሱ ነው ቁርአኑን ግን መቀበል አትችልም ማለት ነው። አይዮ እንደዛ አይነት ችግር ነው እዛ ጋር የሚገጥመው። ከዛ በኋላ የመጡ ሰዎች አሁን ለምሳሌ ኢብኑ ከሲርን የጻፈው ሰው ማን ነው? ኢብኑ ከሲር እኮ ራሱ እኮ መጽሐፍ አለው እኮ መጽሐፉን የጻፈው ሰው ራሱ ነው አይደለ? ያ ልክ ነው። እሱ ልክ መሆኑን አለመሆኑን ነብዩ ፕሩፍ አድርገውለታል። ላላ አይ ተፍሲሮች እኮ ነብዩ ካለፉ በኋላ እኮ ነው ተፍሲሮች የተዘጋጁት ነው። ስለዚህ ትክክል ይሁኑ አይሁኑ ነብዩም ፕሩፍ አላደረገም፣ ጅብሪልም ፕሩፍ አላደረገም፣ አላህም ፕሩፍ አላደረገም። ስለዚህ አሁን መጀመሪያ መሄድ ያለብህ
መጽሐፉ ላይ ያለውን ነው መያዝ ያለብን። መጽሐፉ ላይ ባለው ሂድ መጀመሪያ። አለበለዚያ የሰው ሐሳብ ነው እንጂ ያስክ ያለው ቁርአኑ እንኳን የፈጣሪ ነው ብለህ ብታስብ ተፍሲሩን ቁርአኑን አስቀምጠህ በተፍሲሩ ብቻ የምትንቀሳቀስ ከሆነ የፈጣሪን ሐሳብ ሳይሆን ይዘህ የምትሄደው ሰዎቹ የፈጣሪ ሐሳብ እንዲህ ሊሆን ይችላል ብለው ያሉት እንደ ይዘህ የምትሄደው። ስለዚህ እዚህ ላይ ያለው ግን ምን ይላል? መጀመሪያ መጽሐፉ ላይ ብላክ ኤንድ ዋይት ኦኬ እሺ። እና በችግር የለም ከስርም ስለሚመልሰው ከአንተ በፊት ለነበሩት አለ ከሱ በፊት የነበሩት ያው ነቢያት ናቸው፣ መልእክተኞች ተልከዋል እናምናለን የተባለ ቢጤ እንጂ ለአንተ ሌላ አይባልም። እነሱ ምን ተብለዋል ነው መጀመሪያ። ለምሳሌ ሙሳ ምን ተብሏል የሚለውን ከቁርአን ማየት እንችላለን ከተፈለገ። ግልጽ ድግምተኛ ነው ተብሏል፣ ጠንቋይ ነው ተብሏል። በተመሳሳይ መልኩ ነብዩንም እንደዚህ ብሎ ሙሳ አሁን እኮ ነገርየው እኮ ለመልእክተኞቹ የተባለውን ነው እንጂ መልእክተኞች የተባሉትን እኮ አይደለም እኮ። እነሱ እንዲህ ተብለዋል እኮ አይደለም የሚለው። ቁርአን ስለ መጽሐፍ አመጣጥ ነው የምንናገረው። አሁን 41 ላይ መልእክት ነው እንጂ ሰዎቹ የተሰደቡትን ስድብ አይደለም እኮ የምናወራው። ስለመጣላቸው መልእክት ነው የምናወራው። አሁን ስድቡ እኮ ፈጣሪ አይደለም የሰደባቸው እኮ። ፈጣሪ ለመልእክተኞቹ ስለሰጠው ነገር እኮ ነው የምናወራው አይደል? ቤኪ እዚህ ጋር ሰበበ ንዙሉ ምንድነው? ነብዩ ይሰደቡ ነበር። ሰበበ ንዙል አለ አይደለ? የቁርአን አወራረድ በሆነ ነገር ነው እኛ ብለን እናምናለንና ሂስቶሪያን ወይም ደግሞ ሂስቶሪካል አፕሮቹ ምንድነው የሚለው ነብዩን በዛን ጊዜ ጠንቋይ፣ ድግምተኛ፣ ሲህር የሚሉን ይሏቸው ነበር። ከዛ አላህ ሲያጽናናቸው ምን አላቸው? ካንተ በፊት ለነበሩት መልእክተኞች የተባለ ቢጤ እንጂ ለአንተ ሌላ አይባልም። ከዚህ በፊት የነበሩት ሰዎች ፕሮፌቶችም ሊሆኑ ይችላሉ፣ ረሱሎችም ሊባሉ ይችላሉ፣ እንዳንተው ተብለዋል። ስለዚህ ጌታ የምህረት ባለቤትና የአሳማሚ ቅጣት ባለቤት ነው። ለአንተ ምህረትን ያደርግልሃል። አንተ ላይ ደግሞ እነዛ የተናገሩትን ነገሮች ያለ ዕውቀት የቀጠፉትን ነገሮች ደግሞ በአሳማሚ ቅጣት ያደርጋቸዋል ብለው እንደውም 44 ላይ እኮ ብትመለከተው ይገልጸዋል ራሱ። በአጀምኛ የሆነ ቁርአን ባደረግነው ኖሮ ኦኬ እሺ ምን ይላል 44 ላይ? አተላይ ምን ይላል? በአጀምኛ የሆነ ቁርአን ባደረግነው ኖሮ አንቀጾቹን በምናውቀው ቋንቋ አይብራሩም ኖሯልን? ቁርአን አጀምኛ መልእክተኛው አረብኛ ይሆናልን ባሉ ነበር። እርሱ ለነዚያ ለአመኑት መመሪያና መፈወሻ ነው። እነዛ የማያምኑት ግን በጆሮቻቸው ውስጥ ድንቁርና ነው፣ አይሰሙትም። እነርሱ በእነርሱ ላይ እውር ነው። እነዚያ ከሩቅ ስፍራ የሚጠሩ ናቸው ብሎ ይናገራል ማለት ነው። ስለ ቁርአን ነው እየተናገረ ያለው። ክሌም የሰጡት ማለት ስለ ቁርአን ነው እኮ። እሱን ነው እኮ ከላይም ብታነበው ቁጥር 42 ላይም ብታነበው ከኋላውም ከበፊቱም ውሸት አይመጣበትም። ማን ነው ይሄ? ስለ ቁርአን ነው። ስለ ቁርአን ነው። ጥበበኛና ምስኩን ከሆነው ከጌታ የተወረደ ነው። ካንተ በፊት ለነበሩት መልእክተኞች የተባለው ቢጤ እንጂ ላንተ ሌላ አይባልም። ጌታ የምህረት ባለቤትና የአሳማሚ ቅጣት ባለቤት ነው። ስለዚህ ቁጥር 41 ብታነበው እነዚያ በቁርአን እርሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካዱትን ጠፊዎች ናቸው፣ ከኋላውም ከበፊቱም ውሸት አይመጣበትም እያለ ስለ ቁርአን ነው የሚያወራው እንጂ ነብዩ ስለተባሉት ስድብ አይደለም የሚያወራው። ስለዚህ ቁርአን ግን ሲመጣ ላንተ የመጣለ ካንተ በፊት ለነበሩት መልእክተኞች የተባለው ቢጤ እንጂ ላንተ ሌላ አይባልም። ጌታ የምህረት ባለቤትና የአሳማሚ ቅጣት ባለቤት ነው። በአምጀምኛ የሆነ ቁርአን ባደረግነው ኖሮ አንቀጾቹ በምናውቀው ቋንቋ አይብራሩም ኖሯልና እያለ ስለ ቁርአን ነው የሚያወራው። ስለዚህ እንዴት አድርጎ ነው የተለየ ነገር ሊባል አይችልም። ለመሐመድ ሲመጣ ሌላ የቀድሞዎቹ ከተናገሩት ውጪ የቀድሞዎቹን የሚጻረር ወይም የሚቃረን ሐሳብ ሊመጣ አይችልም የሚለውን ነው። ሌላ መርስ እንደነከ ችግር የለውም። ይሄን የሚደግፍ ለምሳሌ በቀድሞ ነቢያት ያላወረድ ነው ላንተ የተለየ የሚቃረን አድርገን አላወረድንም ይላል ቁርአን ሌላ ቦታ ላይ። እሱን ሳይሆን አሁን ሂስቶሪካል ባክግራውንድ ስታየውና ሰበበ ንዙሉን ስታየው እዚህ ላይ ግን አሳበ ንዙሉን ስታየው ነብዩን ጠንቋይ
ድግምተኛ ይሏቸው ስለነበር እንደውም ይሄ የወረደው ኡትባህ ኢብኑ ረብዓ የሚባል ሰው ነበር ነብዩን እንትን የሚል ማለት ነው። ከዛ ስምምነት አድርጎ ከዛም በኋላ እሳቸውን ጠብቀው ይል ነበር። ቁርአንን እንዳይሰሙ ይጮሁ ነበር፣ ምን ያደርጉ ነበር እና ስለዚህ ከዚህ አንፃር ነው ይሄ እንትን ብለው ነው ሙፈሲራን ሁሉ የሚስማሙት ከዚህ አንፃር ነው እንጂ እንትን ወለ ያለው እንትን ግን ቁርአኑ ላይ የለም። አሁን ችግሩ ምንድነው መሰለ? አሁን ምንድነው የምትገደደው እዚህ ላይ ቁርአኑ ላይ የተባለውን ነገር ሳይሆን የምትነግረኝ አንተ። እኔ ያው ቁርአኑ እኮ ወደ ላይም ወጣን ወደ ታችንም ወጣን የምናየው ይሄ ነው የተጻፈው ቁርአኑ ላይ። ሌላ ተመሳሳይ ደግሞ ላሳይህ ከዚህ ጋር የሚሄድ አንድ ላሳይህ እስኪ 192 እርሱ ቁርአን በእርግጥም ከዓለማቱ ጌታ ያወረደ ነው ይላል። ቁርአን ስለ ቁርአን ነው የሚያወራው ማለት ነው። ይሄ በሚገባ ቀጥለው። እሺ ቀጥለው። ከዛ ቁጥር 193 እርሱ ታማኙ መንፈስ ጅብሪል አወረደ ከአስራሮቹ ነቢያት ሆን ዘንድ በልብህ ላይ አወረደው ግልጽ በሆነ በአረብኛ ቋንቋ እና እስኪ 196 አንብበው። እርሱም ቁርአን 196 ኦኬ 196 ኦኬ እርሱ ቁርአን በቀደሙት መጽሐፍቶች ውስጥ የተወሳ ነው። የእስራኤል ልጆች ሊቃውንት የሚያውቁት መሆኑ ለነርሱ ለመካካዲያት ምልክት አይሆናቸውም ምን ይላል? ኦኬ ምንድነው አለ? በቀድሞዎቹ መጽሐፍት ውስጥ ምን የሆነ ነው የተወሰነ ይላል። ስለዚህ በቀድሞዎቹ መጽሐፍት ውስጥ የሌለን ነገር የሚያወራ ነገር ቁርአን ሊባል አይችልም። በታሪክ ተውራትና ኢንጂልን እኮ ሊያረጋግጥ ነው የመጣ አይደል? እንደ ቁርአን ራሱ ያደረገበት ምክንያት ተውራትና ኢንጂልን ሊያረጋግጥ። ስለዚህ ከተውራትና ከኢንጂል የሚጋጭ ሐሳብ ካለው ራሱ አይጋጭም እንጂ ግን የተሳሳቱትን ነገርም ደግሞ ሊያርም ነው የመጣው ራሱ ማለት ነው። ተጠባባቂ ነው ዳይሬክተርና ሱፐርቫይዘር ነው ራሱ። ኦኬ ስለዚህ በቀድሞዎቹ መጽሐፍት ውስጥ የተወሳ ነው አለን። በቀድሞዎቹ መጽሐፍት ውስጥ የሚቃረን እንዲያውም እዛ ላይ የተወሳውን ነው የሚያመጣው እንጂ አዲስ ነገርም አይደለም። ኦኬ እሺ ስለዚህ አሁን ወንጌል ውስጥ ያለውን አሁን ቁርአን ጋር ስትመጣ ለምሳሌ አልሰቀሉትም አልገደሉትም ይላል ክርስቶስን አይደል? በቀድሞዎቹ መጽሐፍት ግን እንደሞተ እንደተሰቀለ ይናገራል። ከተሰጠው ማንዴት ያለፈ አይመስልህም? አሁን አንድ ነገር ይሄ ልክ አይደለም፣ ይሄ ወንጌሉ ትክክለኛ አይደለም ከተባለ ትክክለኛ የሆነው በእጅ ሲኖር ነው እንጂ በምን አውቃ ነው ይሄኛው ወንጌል የተሳሳተ ነው ለማለት ልክ ነው ለማለት ምንድነው ትክክለኛው በእጅ ላይ አለ ወይ? ኦኬ ጥሩ ነው እንትኑ ቤኪ። አሁን እኛ ሲጀመር ተውራትና ኢንጂል የምንለው አሁን እናንተ የያዛችሁትን ይሄ ብሉይ ኪዳንና ሐዲስ ኪዳን አይደለም። በመሰረቱ እኛ ተበረዟል ብለን ነው የምናምነው። ይሄን ክሌም ማን አመጣው ከተባለ ቁርአኑ ነው ክሌም ያመጣው ማለት ነው ራሱ ማለት ነው። እነዚህ መጽሐፍቶች እንዳልተጠበቁ የነገረን ቁርአኑ ነው አንደኛ ነገር። ስለዚህ በኦሪጂናል አምላክ ግልጠታ ወይም ሪቪሌሽኑን መጀመሪያ ባወረደው ቅርጽ አይገኙም ብለን ነው የምናምነው። ስለዚህ ክርስቶስም ደግሞ እንደዚህ ተሰቀለ ምናምን የሚሉት ነገሮች ኤክስትራ ናቸው ብለን ነው የምናምነው እኛ በእምነታችን። ኦሪጂናል እንትኖቹ ላይ አይገኝም ብለን ነው የምናምነው እኛ ማለት ነው። ተውራትና ኢንጂል ላይ ግን ተውራትና ኢንጂል አሁን አለ ወይ ካልከኝ የሉም፣ ተበርዘዋል ነው። አምላክ ለምን ቃሉን አይጠብቅም? ተውራትና ኢንጂልን ለምን አስበረዘ? በተመሳሳይ መልኩ ቁርአንን ደግሞ ለምን ለሱ ሱረቱል ሐጅ ላይ 15 ላይ ካየው ቁርአንን እኛ ወረድ ነው ለሱም እኛ ጠባቂዎች ነን ይላል። ስለዚህ ቁርአንን ጠብቆ እሱ ሌላ ነገር እንመጣበታለን፣ እሱ ላይ እንመጣበታለን። ግን ኦሪጂናሉ የለም ካልክ በኋላ ከኦሪጂናሉ ግን ኦሪጂናሉ ላይ የሌለ ነው ለማለት እኮ ሲኖር ነው አምላክ ላይ ነው ብሎ ሲናገር ሱረቱል በቀራ ምዕራፍ 2 ቁጥር 4 ላይ ለነዚያ ወደ አንተ በተወረደውና ከአንተ በፊት በተወረደው የሚያምኑ በመጨረሻው ዓለም እነርሱ የሚያረጋግጡት ለሆኑ መሪ ነው ይላል። ከእርሱ በፊት የተወረዱ ተውራትና ኢንጂል እንደሆነ ታምናለህ አይደል? ግን የኔ ጥያቄ ምንድነው መሰለህ፣ ኦሪጂናሉ የለም ካልክ
ይሄኛው ተጨምረዋል፣ ይሄኛው አልተጨመረም፣ ይሄ ልክ ነው፣ ይሄ ልክ አይደለም ለማለት እኮ አንድ የምትቀበለው መኖር አለበት። ይሄው ኦሪጂናሉ ላይ የለም ለማለት ኦሪጂናሉን በእጅ ይዘህ ነው እንጂ ምንም እጅ ላይ ሳይኖር ይሄኛው አለበት ይሄኛው የለበት የምትለው ልትል አትችልም። እሱ መንገድ ምንድነው መሰለ የሚሆነው ጥላቻ ብቻ ነው ለሱ መፍትሄው። የጠላውን ነገር የለም እያልክ የምትሄድበት ሁኔታ ነው የሚፈጠረው። ሱራ ምዕራፍ 34 ቁጥር 48 ላይ ጌታዬ እውነትን ያወርዳል ሩቅ የሆኑ ሚስጥሮችን ሁሉ አዋቂ ነው በላቸው አለ። ከዛ እነዛ መጽሐፍቶች ደግሞ በኦሪጂናል ቅርጻቸው እንደሌሉ ሲነግረን ምን አለን? ቁራ ምዕራፍ ሱረቱ ኢምራን ምዕራፍ 3 ቁጥር 71 ላይ የመጽሐፉ ሰዎች ሆይ አለ። አህለል ኪታብ የተባሉት እንግዲህ ያው ታውቃቸዋለህ ነሳራዎችና ጁሾች ናቸው፣ ወይም ክርስቲያኖችና አይሁዳውያን ማለት። የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነትን እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ ብሎ ተናገረ። ምንድን የደበቁት የቀላቀሉት ኤክስትራና ሪጀክት ያደረጉት ነገር ከተባለ እዛው ላይ ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለነዚያ መጽሐፍን በእጆቻቸው ለሚጽፉ ከዚያም በእርሱ ጥቂት ዋጋ ሊገዙበት ይህ ካላህ ዘንድ ነው ለሚሉ ወለየውላቸው ለነሱም ከዚያ ከእጃቸው ከጻፉት ነገር ከጻፉት ነገር ወየውላቸው ለነሱም ከዚያ ከሚያፈሩት ኃጢአት ወየውላቸው እያለ አምላክ ይናገራል። 75 ላይ ያለ ነገር አለ። የአላህ ንግግር ከተረዱት በኋላ የሚለውጡት ናቸው ብለዋል። የሚለውጡት ለሚለው የአረብኛው ቃል ራሱ የተጠቀመው ይሐርፉ ነው ማለት ነው፣ ራሱ የሚበርዙት ማለት ነው። ስለዚህ እነዚህ መጽሐፍቶች እንደተበረዙ ነብዩን በሐዲስ ላይ ተናግረውናል። ቁርአኑም ክሌም የሚያቀርበው ነገር ስላለ ያው እኛ ተበርዟል ነው የምንለው እንጂ ኦሪጂናል እንትኑም አለ ብለን አናምንም። ያው የእናንተም እኮ ስኮላሮቻችሁ ኦልድ ቴስትመንትና ኒው ቴስትመንት ኤክስትራና ሪጀክት ነገሮች እንዳለና ኦሪጂናል ማኑስክሪፕታቸው የኒው ቴስትመንት ራሱ ካየው ፎርት ሴንቸሪ ላይ ነው። ፈርስት ሴንቸሪ ላይ ፓፒረስ ፍሪግመንት ነው የነበሩት ራሱ ከፎርት ሴንቸሪ በኋላ ነው ዶክትሪን ራሱ የሆኑት ያምናሉ። ራሱ እኮ አሁን የማቸው እሱ ሌላ ነገር ነው። እሱ ሌላ ቶፒክ ስለሆነ ነው እንጂ የአብዱላ ቢን መስዑድ ቁርአን፣ የኡበይ ቢን ከዓብ ቁርአን እና የዘይድ ቢን ጣቢት ቁርአን አንድ አይደሉም። የዘይድ ቢን ጣቢት ስንት ሱራ ነው ያለው? አሁን የኡበይ ቢን ከዓብ ሱራ 116 ነው። የአብዱላ ኢብን መስዑድ 111 ነው። የዘይድ ነው 114። ስለዚህ እሱ ሌላ ቶፒክ ስለሆነ እንትን እናደርገዋለን። እኔ ግን አሁን ምንድነው በዋናነት ቁርአን ይሄ አሁን እንትና ላይ ሱረቱ አሹራ ላይ ያነበብነው ቁርአን ማለት በቀድሞ መጽሐፍቶች የተወሳ ነው የሚለው ነገር በቀድሞዎቹ መጽሐፍቶች ውስጥ ያለ ነገር ነው ቁርአን ሊል የሚችለው ይላል ሱረቱ አሹራ። ስለዚህ በቀድሞዎቹ መጽሐፍቶች ውስጥ ደግሞ ስንመጣ ኢየሱስ እንደሞተ እንደተሰቀለ ይናገራል። የቀድሞዎቹ መጽሐፍት የኢየሱስን አምላክነት ይናገራል። አሁን እንትን ስለሞቱና ስለ ስቅለቱ ያነሳልኝ እርስ በርሱ ሰዓቱ የሚገጫጭ ነገር ካለ እሱን ልናየው እንችላለን። በዛ በኩል ያለው በኦተንቲሲቲ ጉዳይ ግን ኦሪጂናል መሆናቸው በዴድ ሲ ስክሮል የተገኙ መሆናቸው ከዛ ጋር ተመሳክሮ አዲስ ኪዳን ላይ በአራቱ ወንጌላት ላይ የተገኘ ችግር የለም። ስለ ዴድ ሲ ስክሮል ታሪክ ታውቃለህ አይደለም? የሙጥቅል ባህር እንትኖች የሙጥቅል እንትኖች አፋታል ባህር ጥቅሞች። ስለዚህ ከዛም ላይ የተገኘው ላይ ምንም የአራቱ ወንጌል የተናገሩት ላይ የተቃረነ ሀሳብ የተገኘ ነገር የለንም። አንተ ግን አራቱ ወንጌል ውስጥ እንዲሁ ዝም ብሎ የሚባሉ ነገሮች አሉ ጋጭ ያለ ማለት እንጂ እነሱ ሰዓቱም ይሁን ምናልባት አንድ ሁለት ጥያቄ ልመልስልህ በሱና አሁን ጊዜም ስለሌለኝ በሌላ ጊዜ እናደርጋለን። በአራቱ የወንጌል ትረካ ውስጥ በኢየሱስ ክርስቶስ ስቅለት ዙሪያ ላይ የሚጋጭ ነገር ያገኘው የምትለው ምንድን ነው? ኦኬ አዎ የማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ ካየኸው አንድ መንገደኛ ኃላፊ የአሌክሳንድሮስ እና የሩፎስ አባት ስምዖን የተባለ የቀኒና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት አለ አይደል? ከዛም በኋላ ማርቆስ ምዕራፍ 15 ቁጥር ስንት ነው? 21 ላንብበው። አንድ መንገድ ኃላፊ የአሌክሳንድሮስ የሩፎስ አባት ስምዖን የተባለ የቀኒና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት አለ። የማርቆስ ወንጌል ምዕራፍ 15 ቁጥር 22 ላይ ዝቅ ብሎ ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት አለ። የወሰዱት ማን ነው? ቤኪ በዚህ አውድ መሰረት ማለት ቴክስቹዋል አፕሮች ስንወስድ ማለት ነው። የትኛውን ነው ያየው ያለው? ማርቆስ 15 22 ዛሬ ማንን
ማንን እንደወሰዱት ማወቅ አትችልም። ከዛ ከ21 ላይ እንትናን አላ መስቀሉን ያሸከሙት እኮ ስምዖንን ነው። መስቀሉን ይሸከም ዘንድ አስገደዱት አለ። የተገደደው በዚህ አውድ መሰረት ስምዖን ከሆነ ሊትራሊ ትርጓሜ የራስ ቅል ወደሚሆን ጎልጎታ ደግሞ የተወሰደው ማነው? ስምዖን ነው ሊሆን የሚችል ቴክስቹዋል አፕሮችን ኢንትራንስ ታደርገው ማለት ነው። አይደለም እንዴት ነው መሰለ እንደዛ አይልም። የወሰዱት እሱን ነው ማለት አትችልም። እዚህ ላይ አስኬድም። የወሰዱት እሱን ነው የሚል ስለማይናገር ምን እንደማለት መሰለ እዛው ማርቆስ ወንጌል 16 ላይ ቁጥር 1 ላይ ስታነብ ሰንበት ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ ይላል አይደለ? አዎ። ማን ናቸው እዚህ ጋር የምታየው? ሰንበት ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያም፣ ሰሎሜ ሊቀቡት ሽቶ ሊቀቡት ገዙ ይላል። ስለዚህ ከሳምንቱ በፊተኛይቱ ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ ይላል። እነማን ናቸው የመጡት? ሴቶቹ ማለት ነው። ማን? መግደላዊት ላይ የተጻፉት ማለት መግደላዊት ማርያም፣ የያዕቆብ እናት ማርያም እና ሰሎሜ ማለት ነው። በምን እርግጠኛ ትሆናለህ? ያው መጀመሪያ አውዱ ላይ መጀመሪያ ተናግረዋል። ሊትራሊ ከሰንበት ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያም፣ ሰሎሜ መጥተው ሽቶ ሊቀቡት ነበር አለ። ከዛ ከታች ወርዶ ይሄን ነው ኮንቴክስቹዋል አፕሮች ማለት ነው። ኮንቴክስቱን ተጠቅመው ያ እዚህ ላይ መጡ አይደለም የሚለው መጥተው ሊቀቡ ሽቶ ገዙ ነው። ስለዚህ ሽቱ ሲገዛ ሶስቱ ነበሩ። ግን እዚህ ላይ ወደ መቃብር መጡ የሚለው ላይ ሁለቱም ቢመጡ መጡ ነው። ሶስቱም ከተገኙ መጡ ነው አይደለ? ትክክል። ከሁለት በላይ ይሆናል፣ ከአንድ በላይ ይሆናል አካላት። ስለዚህ መግዛቱ ላይ ነው እንጂ ሶስቱ የነበሩት መምጣቱ ላይ ሁለቱ ሊሆኑ ይችላሉ ያሉት ወይም ሶስቱ ሊሆኑ ይችላሉ። እርግጠኛ መሆናቸው ገዙንና መጡን አንድ ላይ አድርገህ ገዙ ላይ ያሉ የሚለውን መጡ ላይም የግዴታ ሶስቱም ናቸው የነበሩት ብለህ ማለት እርግጠኛ መሆን አትችልም። ኦኬ። አሁን እዚህ ላይ ተቆርጦ ነው። አሁን አንተ ያነበብከው ጥቅስ ላይ ተቆርጦ ነው የተነበበው። ልክ ይሄ አሁን አንተ የምትለኝን ነገር ለማለት እንዲያመች ተብሎ የዚህ ታሪክ ክፍል ሙሉ ሳይነበብ ተቆርጦ እንዲነበብ ተደረገ። ቴክስቹዋል አፕሮችን ተጠቅመን ግን ስለ ስምዖን ነው የሚያወራው የሚለውን ክሌም ነው እንትን ያልኩት እንጂ ቴክስቹዋል አፕሮች ሊሆን የሚችለው አንተ ሙሉውን ቴክስት ሲሆን ነው። አየኸው፣ ቴክስቹዋል አፕሮች የሚሆነው አንተ የፈለካትን ሁለት ቁጥር ብቻ አንድ ቁጥር ብቻ ሲሆን ግን ቴክስቹዋል አፕሮች ሳይሆን የሚሆነው ቨርስ አፕሮች ነው የሚሆነው። አየህ፣ አሁን ቴክስቹዋል አፕሮች ከምን አንጻር እንዳልኩት ታውቃለህ? ኢትስ የግራማቲካል አፕሮች ተጠቅሜ ከግራመሩ አንጻር ማለት ነው። 21 ላይ ያለው ግራመር 22 ላይ ሲሄድ በምንም አይነት ሲቹዌሽን ሊቀየር አይችልም ማለት አወቃቀሩን ካየኸው ማለት ነው። የትኛው ግራመር ህግ ስለ አንድ ሰው እየተወራ መሀል ላይ ስለ አንድ ሰው እየተወራ አይደለም ያለው። ስለ አንድ ሰው እየተወራ ብቻ ቢሆን ኖሮ አዎ ልክ ነህ። ግን እየተወራ ያለው ስለ ኢየሱስ አለ። እንደገና ደግሞ መስቀሉን ስለሚሸከም ሰው አለ። ስለዚህ ምንድነው የተደረገው? አሁን በዚህኛው ጉዳይ ላይ አንደኛው እንዲቆረጥ ተደረገ ማለት ነው። እንዴት እንዲቆረጥ እንደተደረገ ላሳይህ። እሺ፣ ክሌም ሲደረግም አንድ ነገር ትክክል የሚሆነው ሙሉውን በትክክል ተወስዶ ነው መሆን ያለበት። ምክንያቱም አሁን በዛ ወሳሰድ ሄደህ ስታየው ለምሳሌ ቁጥር 32 ላይ ስትደርስ አሁን በአሁኑ አፕሮች ማለት ነው እዛ ማርቆስ ላይ ቁጥር 32 ላይ ስትደርስ ምንድን ነው የሚለው? አይተን እናምን ዘንድ እዛው ማርቆስ 15 ቁጥር 32 ላይ አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ውረድ አሉ፣ ከእርሱም ጋር የተሰቀሉት ይነቅፉት ነበረ ይላል። አሁን እዚህ ጋር የተሰቀለው ማን ብለው ነው ሜንሽን የተደረገው? ክርስቶስ ነው። ቁጥር 33 ላይ ስታነብ 6 ሰዓት በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ኢየሱስ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ በታላቅ ድምፅ ምን ሆነ? ጮኸ። ማን ነው የጮኸው? ኢየሱስ። ኦኬ። ስለዚህ ግን ምንድን ነው የሆነው? አሁን ዋናው ነገር ከቁጥር 16 ነው ታሪኩ የሚጀምረው።
አሁን ከቁጥር 21 ሲጀመር ነው አሁን ችግር የፈጠረው። ቁጥር 16 ላይ ወታደሮቹም ፕራይቶሪየም ወደሚባል ግቢ ውስጥ ወሰዱት። ኦኬ ማንን? ኢየሱስን። ጭፍራውም ሁሉ በአንድነት ጠሩ፣ ቀይ ልብስንም አለበሱት፣ የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ ይነሱት ጀመር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክኮም ሰገዱለት። ከተዘባበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ማንን? ያው እዚህ በዚህ አውድ መሰረት የኮንቴክስቹዋል አፕሮች ኢየሱስን ነው። ኦኬ አንድ መንገድ አላፊ አሁን ከዚህ በኋላ አንድ መንገድ አላፊ የአሌክስንድሮስና የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ ምን አደረጉት? አስገደዱት። ወሰዱት አይደለም፣ አስገደዱት። አስገደዱት የሱ ነው። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት። አሁን ከዚህ በኋላ ያለውን ምንድን ነው የተደረገው? ወሰዱት የሚለው ሁለት ቦታዎች ላይ እንግዲህ በአውዱ ስታይ ማንን ነው እየወሰዱት የነበረው? ኢየሱስ ላይ አስገደዱት የሚባል ነገር ኢየሱስ ላይ የለም። ቁጥር 16 ላይ ወደ ወታደሮቹ ፕራይቶሪየም ወደሚባል ግቢ ወሰዱት፣ ኢየሱስ ነው። ቁጥር 20 ላይ ከተዘባበቱበት በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት፣ አሁንም ኢየሱስ ነው። ቁጥር 22 ላይ ትርጓሜውም ራስ ቅል ወደሚባል ስፍራ ጎልጎታ ስፍራ ወሰዱት። ስለዚህ ወሰዱት የሚለው በአውዱ መሰረት ለኢየሱስ የተባለ ነው። ለስምዖን የተባለው መስቀል ይሸከም ዘንድ አስገደዱት ነው የስምዖን። ስለዚህ ወዴት ወሰዱት ለሚለው ጥያቄ መልሱ የራስ ቅል፣ ምክንያቱም ወሰዱት ስለሆነ የሚለው ወዴት ወሰዱት ለሚለው ጥያቄ ነው ቁጥር 22 መልስ የሚሰጠው። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት። ስለዚህ ኢየሱስን ወሰዱት ይላል ከላይ። ወዴት ወሰዱት ለሚለው ነው ቁጥር 22 የተጻፈው እንጂ ላስገደዱት የተጻፈ አይደለም። እሱ ማንን አስገደዱ ከሆነ እሱ ስምዖን የሚባለውን ሰው ያስገደዱ። ማንን ወሰዱ? ኢየሱስን። ወዴት ወሰዱት? ራስ ቅል ወደሚባል ጎልጎታ ወደ ስፍራ ወሰዱት። ስለዚህ ወሰዱት የኢየሱስ ሆኖ ኦሎ ፈሰደን ቁጥር 12 ላይ ሲደርስ ወሰዱት ላስገደዱት ሊቀየርበት ይችላል። ለመሸከም መሸከም እኮ መሄድ አይደለም። መሄድ ሌላ፣ መሸከም ሌላ። ስለዚህ በዛ መታሰብ አለ። ከዛ በኋላ ደግሞ አውዱንም እያየው ስትመጣ ቁጥር 32 ላይ ክርስቶስ፣ ቁጥር 34 ላይ ኢየሱስ፣ ቁጥር 37 ላይ ኮንፊርም ሲያደርጉ ምንድነው ያሉት? ማንን ነው? ቁጥር 37 ላይ እዛው 15:37 ላይ ስታነብ ምንድነው የሚለው? ኢየሱስም በታላቅ ድምፅ ጮሆ ነፍሱን ሰጠ ይላል። እዚህ የሞተው ኢየሱስ እንደሆነ ነው። ይሄ ዝም ብሎ በቃላት እንትን እንዲህ የሚያደርጓት ነገር አለች፣ ሰምቻታለሁ። ግን ምንድን ያደረጉት? አስገደዱትን ወሰዱት በሚለው ተክተው በአውዱ መሰረት ይላሉ። አስገደዱት ወሰዱት የሚባል ነገር ያስገደዱት ለመሸከም ነው እንጂ ለመሄድ አይደለም። ያስገደዱት ይሸከም ዘንድ አስገደዱት ነው እንጂ ይሄድ ዘንድ አስገደዱት አይደለም። ስለዚህ ሲወስዱት የነበረው ወሰዱ የሚለው ነገር በአውዱ ላይ የተጻፈው ለኢየሱስ ነው። ወዴት ወሰዱት የሚለውን ነው ቁጥር 22 የሚመልሰው። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት ይላል። ከዛ በኋላ የተሰቀለው እሱ ለመሆኑ እዛው ምዕራፍ ላይ ቁጥር 32፣ ቁጥር 34፣ ቁጥር 37 እንዲያውም ቁጥር 43 ላይም ሂድ እስኪ 43ን አንብበው። እርሱ ደግሞ የእግዚአብሔር መንግስት ይጠባበቅ ነበር፣ ደፍሮም ወደ ጲላጦስ ገባና የኢየሱስ ስጋ ለመነው ይላል። የኢየሱስን ስጋ ለመነው። ከዛ ቁጥር 47 መግደላዊት ማርያምም የዮሳም እናት ማርያም ወዴት እንዳኖሩት ይመለከቱ ነበር። ስለዚህ ምኑን ነበር የሚመለከቱት? ያው የት እንዳኖሩት ስጋውን ማለት ነው የክርስቶስ። ስለዚህ ይሄ የዝም ብሎ በቃላት እንትን የሚመጣ ነው። እስኪ ሌላ ጥያቄ አንድ ልጨምርልህ። ይሄ አንድ ነው። ሌላ አንድ ካለ
አይ እንትኑ ላይ ነው ቤኪ አግሪመንት ቢውል አላደረኩም ነበር። አይ ቲንክ ከላይ ጀምረን ኮንቴክስቹዋል አፕሮቹ ለክርስቶስ እንደሆነ እኔ ምንም ማርቆስ ሲጀምር 15 ጀምሮ ስለ ክርስቶስ ነው የሚናገረው ስለ ህማሙ ምናምን። ይሄ ምንም ግራማቲካል አፕሮች ግን ተጠቅመን 41 ላይ ያለው 22 ላይ በምንም አይነት ነገር ኤክስቼንጅ ማለት ይሄ ምንድነው ትራንሴንደንስ ላይ ያደርግ አይችልም ነው አግሪመንት የነበረው። የኔ ጥያቄ ሰዓቱ ላይ ነበር። የማርቆስ ወንጌል ምዕራፍ 15 ከቁጥር 25 ላይ በሰቀለው ጊዜ 3 ሰዓት ነበር ይላል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 14 ላይ ለፋሲካም የማዘጋጀት ቀን ነበር 6 ሰዓትም የሚያክል ነበር አለ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 15 ላይ እነርሱ ግን አስወግደው ስቀለው እያሉ ጮሁ ይላል። ስለዚህ በዮሐንስ ወንጌል 19:15 መሰረት ክርስቶስ የተሰቀለው 6 ሰዓት ነው። በማርቆስ ወንጌል ምዕራፍ 15 ከቁጥር 23 መሰረት ደግሞ ክርስቶስ የተሰቀለው 3 ሰዓት ነው። ሰዓቱን እንዴት በባይብል እናስታርቀው ነው የመጀመሪያው ጥያቄ። ችግር የለውም። ይሄም ዝም ብሎ በአነጋገር የመጣ ነው። ይሄኛው የታሪኩ ያልከኝ ሁለት፣ ምክንያቱም ከላይ ኢየሱስ እንዳለ ተናግሮ ከዛ በኋላ ነው የመንገድ ላይ ደግሞ ስምዖን የሚመጣው። ስለዚህ ሁለት አሉ በአውዱ ላይ፣ ስለ አንድ ሰው አይደለም ታሪኩ ያለው፣ ሁለት አሉ። አንደኛው ኢየሱስን ይዘውት እየመጡት ነው። ሁለተኛው ደግሞ መንገድ ላይ ደግሞ የገጠመ ደግሞ ስምዖን አለ። ስለዚህ ስለ አንድ ሰው እያወራ ያለ ነገር ሲሆን ነው ወደ አንዱ የምትሰጠው። ስለ ሁለት እየተወራ ባለበት ሁኔታ ላይ ከሆነ እየመጣ ያለው ለየተኛው ነው የሚለውን ነገር የምትወስነው ማንን ነበረ ወሰደ እየተባለ ሲነገር የነበረው ለየተኛው ነው። ስምዖንን ለመሸከም ነው ያስገደዱት እንጂ ለመውሰድ አይደለም ያስገደዱት። ኢየሱስን ግን ወሰዱት ይላል። ስለዚህ ትርጓሜው ራስ ቅል ወደሚባል ጎልጎታት ወደ ተባለ ስፍራ ወሰዱት የሚለው ለኢየሱስ ነው የሚሆነው። ምክንያቱም ስፍራውን ነው ወሰዱት የተባለው ለኢየሱስ ነው የተነገረው ሁለት ጊዜ። ቁጥር 20 ላይ ከተዘባበቱ ቦታ ላይ ቀዩን ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ኢየሱስን ነው። ቁጥር 17 ላይ ወታደሮች ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት። አሁንም ወሰዱት ለኢየሱስም። ለስምዖንን ያደረጉት ምንድነው? ይሸከም ዘንድ አስገደዱት። ይሄ ነው ለስምዖን የነበረው። ስለዚህ ወዴት ወሰዱት የሚለው ጥያቄ የሚመጣው ወሰዱት ለማን ነው የተጻፈው? ለኢየሱስ ነው የተጻፈው። ስለዚህ ወደ ጎልጎታ ወሰዱት የሚለው ቁጥር 22 ላይ ያለው በአውዱ መሰረት ሁለት ሰዎች አሉ። ወሰዱት የተባለው ግን ለማንኛው ነው ብለህ አውዱን ብታየው ኢየሱስን ነው ወሰዱት የሚለው የተጻፈው ለኢየሱስ ነው። ለቀሬናው ስምዖን የተወሰደው ይሸከም ዘንድ አስገደዱት ነው እንጂ ይሸከም ዘንድ ወሰዱት አይደለም የተባለው። ስለዚህ እሱ የሚያስኬድ አይደለም። ወደ ሰዓቱ ጋር ስትመጣ አንደኛው ያልከኝ ማርቆስ ምዕራፍ 10 ስንት ነው ያልከኝ? የማርቆስ ወንጌል ምዕራፍ 15 ከቁጥር 25 ላይ በሰቀሉት ጊዜ 3 ሰዓት ነበር ይላል። ማርቆስ 15 ላይ በሰቀሉት ጊዜ 3፣ ዮሐንስ 14 ላይ ደግሞ 6 ሰዓት ነበር ይላል። የፋሲካ ማዘጋጀት ሰዓት ነበር። ሰዓቱም 6 ሰዓት ይመጣል። ዮሐንስ ወንጌል 19:14 እሺ 19 ቁጥር 14 ለፋሲካ የማዘጋጀት ቀን ነበረ፣ 6 ሰዓት የሚያህል ነበረ ይላል አይደል? አዎ በሰቀሉት ጊዜ ነው 6 ሰዓት የሚለው። አይ ከስር ታገኘዋለህ 15 ላይ ሄደ። ለፋሲካም 14 ላይ ለፋሲካ የማዘጋጀት ቀን ነበር፣ 6 ሰዓትም የሚያህል ነበር። አይሁድንም እነሆ ንጉሳቸው አላቸው። እነርሱ ግን አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሳቸው ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉስ የለንም ብለው መለሱለት። ከዚያም በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው ይላል 16 ላይ። ስለዚህ ገና አልተሰቀለም። ገና እዚህ ጋር እንዲሰቀል ጥያቄ እያቀረቡ አሳልፎ እየሰጣቸው ነው እንጂ 6 ሰዓት ላይ ተሰቀለ የሚል ነገር የለም። ቃል በቃልማ 6 ሰዓት ላይ ተሰቀለ የሚል ነገር የለም። ግን የፋሲካ ማዘጋጀት ነበር 6 ሰዓት የሚያክል ነበር ብሎ ከታች ነው የምታገኘው። ይሄን ነገር 6 ሰዓት የሚያህል ነው ያለው ስቀለው ያሉበት ሰዓት፣ እሱም እንዲሰቀል አሳልፎ የሰጠበት ሰዓት ነው እንጂ 6 ሰዓት ላይ ሰቀለው አይልም። ቃል በቃል ከሆነ የለም 6 ሰዓት ተሰቀለ የሚል ነገር የለም ቃል በቃል ከሆነ። ስለዚህ ሳይኖር ማጋጨት አይቻልማ። ኦኬ 6 ሰዓትስ የሚያክል ነበር ብሎ ከዛ ነው ያለው ነገር አይደለም። ማክሲመም ሊሆን የሚችለው ከ6 ሰዓት እስከ 9 ሰዓት ነው በዚህ ትርክት መሰረት። እዛ ላይ ግን 3 ሰዓት ነው። 3 ሰዓት ላይ ይኸውልህ አሁን እሱ ነው እኮ
6 ሰዓት ላይ ተሰቀለ የሚባል ነገር የለም። ምንድነው አሁን የሰዓት አቆጣጠሩ የሚሆን ያለው በአይሁድ አቆጣጠርና በእኛ አቆጣጠር ያለ የሰዓት ልዩነት አለ። አንደኛው ግን እሱን ኮምፔር የምታደርገው አሁን በዮሐንስ ወንጌል ምዕራፍ 19 ላይ በሄድከው ላይ 6 ሰዓት ላይ ተሰቀለ አንልም። 6 ሰዓት ላይ አሳልፎ ሰጡት ነው የምንለው። 6 ሰዓት አሁን በእንግሊዝኛው ምን ማለት ነው? 6 ኢን ዘ ሞርኒንግ ማለት ነው። ያ አሳልፎ የሰጡበት ታይም ነው። ከዛ አንተ ቁጥር 15 ማርቆስ ላይ ያገናኘው ደግሞ በሰቀሉት ጊዜ 3 ሰዓት ነበረ የምትለው ደግሞ ልክ አሁን በእኛ አቆጣጠር በነጮቹ ወደ 9 ሰዓት ማለት ነው። 6 ሰዓት ላይ አሳልፈው ሰጡት፣ 9 ሰዓት ላይ ሰቀሉት ማለት ነው። ወደ አይሁድ ስትመልሰው 3 ሰዓት ነው የሚሆነው። አሁን በእኛ ለምሳሌ በፈረንጆቹ 9 ስትል በእኛ በኢትዮጵያ አቆጣጠር ስንት ሰዓት ነው? 9 ኤም ስትል በነጮቹ አቆጣጠር 9 ኤም ስትል በእኛ ስንት ነው የሚሆነው? 3 ሰዓት ማለት ነው። ወደ አይሁድ ስትመልሰው 3 ሰዓት ነው የሚሆነው።